ፋንጃው ባላለውኝ በጉለሌ ክፍለ ከተማ ምዕራፍ ሁለተኛ ደረጃ ትምህርት ቤት በባዮሎጂ ትምህርት አስተምራለሁኝ። እንደሚታወቀው የክረምት ትምህርት ለተማሪዎች በጣም አስፈላጊ ነው። ተማሪዎቻችን እንግዲህ ለማብቃት እዚሁ ክረምት ላይ እያስተማርን ነው። ተማሪዎች እንግዲህ ያለፈውን ትምህርት የመከለስ ስራ እንዲሁም ደግሞ በ2019 ላይ የሚማሩት ትምህርት ባጭሩ ማለት ነው ቴክኖሎጂን በመጠቀም ሊሆን ይችላል ማለት ነው እያስተማርን የማብቃት ስራ እየሰራን ነው። ስሜ ዮሴፍ መስፍን ይባላል። የመጣሁት ከምዕራፍ አጠቃላይ ደረጃ ትምህርት ቤት ነው እና አሁን የክረምት ትምህርት እየተማርን ነው እና የክረምት ትምህርት ጥሩ ነው። አስተማሪዎቹም ጥሩ ላይ ናቸው እና ወደ ቀጣይ ወዳለፍንበት ክፍል ጥሩ ትምህርትና ጥሩ አስተዋጽኦ ለኛ እያረጉልን ነው እና ጊዜያችሁን ባታጠፉ ጥሩ ነው እላለሁ። መታችሁ እዚህ ክረምት ተማሩ። የክረምት ትምህርት ጥቅሙ ለቀጣይ ዓመት ብዙ ጠቀሜታ አለው። ብዙ የምንይዘው እውቀት አለ። ለቀጣይ ዓመት በጣም ይረዳናል እና አሪፍ ነው። ባላለው ያው የክረምት ትምህርት የሚጠቅመው አሁን እዚህ ክረምት ስንማር ለቀጣይ ዓመት ትምህርቱ ቀለል ብሎና እንደ አዲስ እንዳይሆንብኝ ይረዳል። ስለዚህ ውጤታችንን ከፍ ለማድረግ የክረምት ትምህርት እንማራለን ማለት ነው። ያው ስሜ ኤልያስ ጌቱ ይባላል። የመጣሁት ከዚሁ ከሸጎሌ ነው። ልልም ፈልገው ያው የክረምት ትምህርት በጣም አሪፍ ነው። ለብዙ ጠቀሜታ አለው። ቤት ውስጥ ምናምን ከመዋል እዚህ መጥቶ መዋልና እውቀት መያዝ አሪፍ ነገር ነው። ስሜ ሀዊራ ታደሰ ይባላል። የምዕራፍ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ እና የክረምት ትምህርት በጣም አሪፍ ነው። ቤት ከመቀመጥ እዚህ መጥታችሁ ትማሩ የተሻለ ነገር ነው። ለቀጣይ ዓመት ለ10ኛ ክፍል ጠቃሚ ነው። ለቀጣይ ዓመትም ቤት ከመቀመጥ የተሻለ ውጤት ለማምጣት ጠቃሚ ነው እና ለቀጣይ ዓመት ጥሩ ውጤት ለማምጣትም የክረምት ትምህርት አስፈላጊ ነው በጣም እና ብትማሩ የተሻለ ውጤት ለማምጣት ይጠቅማል። ፓርት ኦፍ ኦርጋኒዝም የሚለው ነገር እዚህ ጋር መያዝ አለብን የሚለው ነገር መያዝ እንዳለበት እናስቀምጣለን ማለት ነው። The branch of biology is what? Ecology. Ecology derived from two words, eco and logy. Eco means house or environment, and logy means study. So ecology is what? The study of what? The interaction of organisms in our environment. For example, interaction like biotic is biotic. Again, biotic is abiotic or abiotic is abiotic. These are what? Interaction of organism in our environment. ቢለው ነገር ይታወቃል። ኢኮሎጂ ባጭሩ የባዮሎጂ ያው አንዱ ብራንች ሆኖ ማለት ነው የሚያጠናው ኦርጋኒዝሞች ኢንቫይሮንመንት ውስጥ ማለት ነው ኢንተራክሽን አላቸው። ትምህርት እጅግ በጣም አስፈላጊ እንደሆነ አስቀድሜ ተናግሬያለሁ። ለቀጣይ ተማሪዎች ለፈተና ለማትሪክ እንዲዘጋጁ የማብቃት ስራ እየሰራን ነው። ይህ ምንድነው? እዚህ ጋር ተማሪዎች ወርክሺቶችን በመስራት እንችላል ኖቶችን በመስጠት ምንድነው ቀጣይ ተማሪዎች የተሻለ ውጤት እንዴት ከውጤት አኳያ ከባለፈው ዓመት የተሻለ እንዲሆን በክረምት እንግዲህ አቅደን መምህራንም ያው አቅደን ስራ እየሰራን ነው። አይሆፕ ወደፊት ምናምን ነገር የተሻለ ውጤት ይመጣል የሚል እምነት አለኝ። ምክንያቱም ያው ይታያል ተማሪዎቻችን ያው ክላስ ተገኝተው እኛም ተዘጋጅተን ኖት አዘጋጅተን እንደዚሁ ደግሞ እቅድ አቅደን እየመጣን ነው። ተማሪዎቻችንም ያው ወደፊት እንግዲህ ጥሩ ነገር እንጠብቃለን።